የዞትራ ክብረታዊ ሰላምታችን በእያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። በሳምንቱ መጨረሻ ቀናት የተሰማበት ጉዳዮች የዜናችን ትኩረት ናቸው። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ የቀድሞው የህወሓት አጋሮቻቸው ዳግም የሰሜን ኢትዮጵያ ጦርነት ሊቀሰቅሱ ነው ሲሉ ይፋ አድርገዋል። ጌታቸው ረዳ ከቀድሞው መከላከያ ሚኒስትር ከሆኑ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ ጋር በመሆን በአዲስ አበባ የሚገኙ የትግራይ ተወላጆች ጋር ያደረጉትን ውይይት አንኳር ነጥቦች በዜናችን እንመለከታለን። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራሉ ሬድዋን ሁሴን በኢትዮጵያ የሰረቀ ሰው በስቅላት እንዲቀጣ ሐሳብ አቅርበዋል። አምባሳደር ሬድዋን ለኢትዮጵያ ከወታደራዊ አቅም የበለጠ የትኛው ዘርፍ ጉልበት አለው የሚለውን ጉዳይ ይፋ ያደረጉበትን መረጃም የምናገራችሁ ይሆናል። የህክምና ዶክተሮች ከስራ መባረር ጀምረዋል። በአንድ ጊዜ 5 የህክምና ዶክተሮችን ያባረረው ሆስፒታል በተመለከተ ዝርዝር መረጃ በዜናችን ተሰማላችሁ። የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ ከጠቅላይ ሚኒስትር አብይ አህመድ መንግስት ከሱዳኑ ፈጥኖ ደራሽ ኃይል ጀርባ የጦር መሳሪያ ድጋፎችን አድርጓል በሚል በምስራቅ አፍሪካ ከቅርብ ጊዜ ወዲህ ተጽዕኖአቸው እየበረታ የመጣውን የተባበሩት አረብ ኤሚሬቶችን በተመለከተ ጥብቅ ውንጀላ አሰምተዋል። የጅቡቲው ፕሬዝዳንት የተባበሩት አረብ ኤሚሬትስ ላይ ይፋ ያደረጉትን አዲስ መረጃ እንመለከተዋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣችን ነው። ወደ ቀዳሚ ጉዳያችን እናምራ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ከስህተታቸው አይማሩም ያሏቸው ጥቂት የቀድሞው የህወሓት ኃይሎች ለስልጣን ሲሉ ዳግም ወደ ግጭት ሊገቡ ነው ሲሉ አሳስበዋል። አቶ ጌታቸው ረዳና ዶክተር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ሁኔታ ላይ ውይይት አድርገዋል። አቶ ጌታቸው በዚህ ወቅት የፕሪቶሪያ ሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸውን አካላት ምኞት ያስቀረ ነው ብለዋል። የፕሪቶሪያው ሰላም ስምምነት ከተፈረመ በኋላ በህገ መንግስቱና በፕሪቶሪያው ስምምነት ተፈናቃዮችን በሚፈለገው ልክ ወደ ቀያቸው መመለስ አልተቻለም ባይ ናቸው። ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣንና ስልጣን ብቻ በማለቱ እዚህ ግባ የሚባል ስራ ባለመስራቱ ነው ሲሉም ተናግረዋል። አቶ ጌታቸው በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት ስለመሆኑ ገልጸው አመራሩ ያዘው ግትር አቋም ትግራይን ካደጋ ስጋት እንዳትወጣ እያደረጋት ስለመሆኑም ተናግረዋል። የፕሪቶሪያ ሰላም ስምምነት ዓላማው ችግሮች በህገ መንግስት አውድ እንዲፈቱ ማድረግ ቢሆንም ከስህተታቸው የማይማሩት ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ ይገኛሉ ብለዋል። ከዚህ ቀደም የተፈጠረው ግጭት የትግራይን ህዝብ ዋጋ አስከፍሏል። አሁንም የትግራይ ህዝብ ተመሳሳይ ነገር እንዳይገጥመው የነዚህን ኃይሎች እኩይ ፍላጎት እንዲያውቅ እያጋለጠ ነው ሲሉም ጠቁመዋል። በስልጣን መቀጠል የሚፈልጉ ጥቂት የአመራር ቡድኖች ልጆቻቸውን አስቀምጠው የዳ ልጆችን ለሳት እየማገዱ በተግባር ያሳዩ ናቸው ያሉ ሲሆን የኃይል የኔ ስልጣን ካልተረጋገጠ ሁሉም ነገር ገደል ይግባ የሚል ነው። ዓላማውም ከተጠያቂነት ለማምለጥ ነው ሲሉ ማስረድተዋል። የትግራይ ህዝብ ሰላም ፈላጊ መሆኑን ገልጸው ከተጠያቂነት ለማምለጥ ደግሞ የትግራይ ህዝብን ወደ ግጭት ለማስገባት የሚደረገውን ጥረት ማጋለጥ ይገባል ብለዋል። የትግራይ ክልል ግንኙነት ከፌደራል መንግስት ጋር መሆኑ ግድ ነው። ከከሌ ጋር ሁኚ ማጥቃት ይችላልው የሚለውን ግን ማጋለጥ አለበት ሲሉም ጠቁመዋል። የፕሪቶሪያ ሰላም ስምምነትን በትክክል ገቢራዊ ለማድረግ ከፌደራል መንግስት ጋር ያለው ግንኙነት መጠናከር አለበት። የትግራይ ህዝብ ለተወሰኑ ሰዎች የስልጣን ጥም መሞት የለበትም ሲሉም አክለዋል። በዚህ ጊዜ 99% የሚሆነው አመራር ሰላም ፈላጊ ነው። ጥቂት የግጭት ጠማቂዎች ግን በጋራ ልንታገላቸው ይገባል ሲሉ ነው የተናገሩት። አምባሳደር ሬድዋን ሁሴን በኢትዮጵያ የሰረቀ ሰው በስቅላት እንዲቀጣ ሐሳብ አቅርበዋል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተሩ ጀነራል ሬድዋን ሁሴን በአንድ መድረክ ላይ በሰጡት አስተያየት ነው በመርህ ደረጃ ይህን የመሰለ ፍርድ እንዲኖር ባልፈልግም፣ በሰው ልጅ ላይ የስቅላት ፍርድ እንዲፈጸም ባልፈልግም፣ በሀገራችን ግን የሰረቀ ሰው በስቅላት በአደባባይ ቢቀጣ ደስተኛ ነኝ ሲሉ ተደምጠዋል። አምባሳደሩ ይህንን ሲያብራሩ እየሰራ ከሰረክ እየሰራ ካሻገርክ ወዴትም መሄድ አይቻልም ያሉ ሲሆን እናም ሰው ይስራ ይትጋ፣ ይህን ካደረግን በእግራችን መቆም ቀዳዳችንን መድፈን እንችላለን፣ ማንም ቢመኘን መመከት ይቻላል ባናቸው። ከወታደራዊ አቅማችን በላይ የኢኮኖሚ አቅማችንና የውስጥ አንድነታችን የበለጠ ጠንካራን ያሉት የደህንነቱ ኃላፊ የፈለገ ጦር መሳሪያ ቢኖርህ የሆነ ሀገር ከኛ የበለጠ ዘመናዊ የጦር መሳሪያ መታጠቅ ይችላል፣ ዘመኑ በቴክኖሎጂ ስለሆነ ብለዋል። ሚዲያን በተመለከተ ለገንዘብና ፖለቲካ ፍላጎት እንጂ በሐቅ የሚስራ የለም ያሉት አምባሳደር ሬድዋን በገንዘብ የትኛውንም ነገር ማድረግ ይቻላል ባናቸው። ግብጽ በህዳሴ ግድብ የሚዲያ ዘመቻ ለማድረግ በየዓመቱ $20 ሚሊዮን ታውጣለች። እኛ ግን እጃችን አጭር ስለሆነ የገንዘብ አቅም ስላሌለን በሀብታችን ሎቢስቶችን መግዛት አልቻልንም። የአቅማችን መሰረትም የዜጎቻችን የተባበረ አቅም ነው ሲሉ ተደምጠዋል። ወታደራዊ በተመለከተ ሲናገሩ የብሔራዊ ውትድርናን የመንግስት ስርዓት ውስጥ ብንከተው ለሀገር ፍቅር ስሜት ይበጃልን ብለዋል። ለአብነት ያክል ለጦርነት ከምናወጣው ለብሔራዊ ውትድርና የምናወጣው ገንዘብ ያንሳል በማለት ባለፈው በተደረገው ጦርነት ኢትዮጵያ ያወጣችው ሀብት ለ10 ዓመት ያክል የብሔራዊ ውትድርና ለማሰልጠን ይውል ነበር ሲሉ አስረድተዋል። የሰዓቱ ዜናችን እየተደመጠ ነው። የህክምና ዶክተሮች ከስራቸው መባረር ጀምረዋል። የደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል 5 ዶክተሮችን ከስራ በማሰናበት ቀዳሚው የጤና ተቋም ነው ተብሏል። በአማራ ክልል ደቡብ ጎንደር ዞን የደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል በስራ ማቆም አድማ ምክንያት በስራ ገበታቸው ላይ ያልተገኙ 5 የህክምና ዶክተሮችን ከስራ ማሰናበቱን በቅጥር ግቢው ባወጣው ማስታወቂያ ገልጿል። ሆስፒታሉ ባወጣው ማስታወቂያ መሰረት ግንቦት 12 2017 ከስራ ገበታ ላልተገኙ የሆስፒታሉ ባለሙያዎች 23 የጤና ባለሙያዎች ግንቦት 13 ቀን 2017 ዓ.ም እስከ 8 ሰዓት ድረስ ሪፖርት እንዲያደርጉ
ማስታወቂያ ማውጣቱን ነው ይፋ ያደረገው። በስም የጠቀሳቸው 5 ዶክተሮች ግን በወቅቱ ሪፖርት ባለማድረጋቸው ከስራ መሰናበታቸው ነው በማስታወቂያው ይፋ የሆነው። ሆስፒታሉ ከስራ አሰናብቷቸዋል የተባሉ የሕክምና ዶክተሮች ዝርዝርም አንደኛ ዶክተር ኤርሻድ ዋለ፣ ሁለተኛ ዶክተር አስማው አለልኝ፣ ሶስተኛ ዶክተር እንግዳው ገሌ፣ አራተኛ ዶክተር ብሩን ደጀን፣ አምስተኛ ዶክተር ኤልያስ ደሴ ናቸው። ከስራ የተሰናበቱ ዶክተሮችን አስተያየት ለማካተት የተደረገ ጥረት እስካሁን ድረስ በዜና ምንጮች አልተሳካም። የደብረ ታቦር ሆስፒታል ስራ አስኪያጅ በእጅ ስልካቸው ላይ ቢደውላቸውም ምላሽ ለመስጠት አልቻሉም ተብሏል። የአማራ ክልል ጤና ባለሙያዎች ማህበር በጉዳዩ ዙሪያ በሰጠው ቃል ሆስፒታሉ 5 ዶክተሮችን ማባረሩና የሆስፒታሉ ሜዲካል ዳይሬክተር ጨምሮ 6 ዶክተሮችን በቁጥጥር ስር አውሎ ምርመራ እያደረገ ነው ብለዋል። ማህበሩ እንደተናገረው ሆስፒታሉ ዶክተሮችን ያባረረው ግንቦት 13 እና 14 በስራ ገበታቸው ላይ አልተገኛችሁም ብሎ ባወጣው ማስታወቂያ ነው ብለዋል። በተመሳሳይ ከማክሰኞ ግንቦት 11 ቀን 2017 ጀምሮ የሆስፒታሉ ሜዲካል ዳይሬክተሮችን ጨምሮ 6 ዶክተሮች መታሰራቸው ማህበሩ ለዜና ምንጮች ይፋ አድርገዋል። በአዲስ አበባ ውስጥ ላሉ የመንግስት ሰራተኞች የቤት ባለቤት ለማድረግ ያለመ ስምምነት ተፈጽሟል። ስምምነቱ የተደረገው በአዲስ አበባ ከተማ አስተዳደርና በኢትዮጵያ ንግድ ባንክ መካከል ነው። በዚህ ስምምነት ከ40 ሺህ በላይ የመንግስት ሰራተኞች የቤት ባለቤት ለማድረግም ታስቧል። የኢትዮጵያ ንግድ ባንክ ለቤቶች ግንባታ የሚሆን 120 ቢሊዮን ብር ማዘጋጀቱን አስረድተዋል። ብድሩ የሚመለሰው በ20 ዓመታት ውስጥ መሆኑ ተነግሯል። የተዘጋጀው ብድር የቤት ባለቤት ለመሆን ለተደራጁ ማህበራት የሚሰጥ መሆኑም ተጠቅሷል። የኢትዮጵያ ንግድ ባንክ ለቤቶች ግንባታ ውጪ 75% ብድር ለማህበራቱ የሚለቀው ማህበራቱ 25% ሲቆጥቡ መሆኑም ተጠቅሷል። ይህ ማለት አንድ ቤት ባለቤት ለመሆን በማህበራቱ የሚታቀፍ ሰው ከጥቅሉ የቤት ወጪ በማህበራቱ በኩል የቤቱን ወጪ 25% አስቀድሞ መቆጠብ ይጠበቅበታል። ቤቶቹ በ3 ዓመታት ውስጥ ይጠናቀቃሉ ተብሎ ይጠበቃል የተባለ ሲሆን የኢትዮጵያ ንግድ ባንክ ብድሩን ለማህበራቱ ከለቀቀበት እስከ 4 ዓመት ድረስም ወለዱን እንጂ ዋናውን ብድር እንደማያስከፍል አስረድተዋል። ወለዱ ደግሞ 14% ስለመሆኑ ይፋ የሆነው በዚህ ስምምነት ቀዳሚ ተጠቃሚ ለመሆን በ350 ማህበራት 23000 መምህራን መደራጀታቸው የተሰማ ሲሆን ቅድሚያ የሚያገኙት እነሱ ናቸውም ተብሏል። ወደ መጨረሻ ጉዳያችን እናምራችሁ። የጅቡቲ ፕሬዝዳንት በምስራቅ አፍሪካ ከተለያዩ ሀገራት እንደዚሁም የሚሊሻዎች ጀርባ ያለችበት የጦር መሳሪያም ታቀርባለች በምትባለው የተባበሩት አረብ ኤሚሬትስ ላይ የከፋ ትችት አሰምተዋል። ፕሬዝዳንቱ የተባበሩት አረብ ኤሚሬቶች በአፍሪካ የምታደርገውን ኢንቨስትመንት ወታደራዊ መስፋፋትን በውስጡ የያዘ ነው ሲሉ የከሰሱት ፕሬዝዳንት ኦማር ጌሌህ የተባበሩት አረብ ኤሚሬቶች በአፍሪካ የምታደርገው የ110 ቢሊዮን ዶላር ኢንቨስትመንት በኢኮኖሚ ልማት ሽፋን ወታደራዊ መስፋፋትን በውስጡ የያዘ ነው ሲሉ ይፋ አድርገዋል። ፕሬዝዳንቱ ሀገሪቷን አካባቢውን እንዳረጋጋ እያደረገች ነው ብለው ሲከሱ ከቅርብ ጊዜ ወዲህ በወደብና ቴሌኮሙኒኬሽን በመሳሰሉ ቁልፍ መሰረተ ልማቶች ላይ የሚታዩ አጋርነቶች ኢኮኖሚያዊ አንድምታ ሳይሆን ያላቸው የአፍሪካ ሀገራት ሉዓላዊነት ጥያቄ ውስጥ የሚከት ወታደራዊ ዓላማዎችን የያዙ ናቸው ብለዋል። የጅቡቲ ፕሬዝዳንት በተጨማሪም ከዚህ በፊት የተባበሩት አረብ ኤሚሬቶች በእኛ ወደብ ላይ ወታደራዊ ሰፈር ለመገንባት ጠይቃ ጥያቄዋን ስላልተቀበልን ትኩረቷን ወደ ጎረቤት ሀገራት አድርጋለችም ብለዋል። ፕሬዝዳንቱ በአካባቢው ኢኮኖሚን ከወታደራዊ ትብብር ጋር የቀየጡ አካሄዶች ስጋት ናቸው ያለ ሲሆን ሁኔታዎቹ የእኛ ሉዓላዊነት እንዳይሸራረፉ በአትኩሮት እንከታተላለን ሲሉም ነው የተደመጡት። ጅቡቲ በዚህ ሰዓት እንደ አሜሪካ፣ ቻይና፣ ፈረንሳይና ጃፓን ላሉ ሀገራት ወታደራዊ ሰፈሮችን በባህር ለመስጠቷ የሚታወቅ ነው። ከጥቂት ሳምንታት በፊት ደግሞ በጅቡቲ የሚገኙ ሰነድ የሌላቸው ኢትዮጵያውያን በጥቂት ቀናት ውስጥ ከሀገሪቱ ለቀው እንዲወጡ መጠነ ሰፊ የሆነ ዘመቻ ስታካሄድ ቆይታለች። ኢትዮጵያውያን ሀብት ንብረታቸውን ልጅና ስራቸውን ትተው ከጅቡቲ ለቀው እንዲወጡ በድሮን ጭምር ስታሳድድ እንደቆየች የቅርብ ጊዜ ትዝታ ነው። ወደ ሸገር ሳይንስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።